ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ የአትላንታውን ወሳኝ የቀኝ መስመር ተመላላሽ ተጫዋችን በእጁ አስገብቷል። ወደ ኢንተር ሚላን ሊያቀና የነበረው ይህ አስደናቂ የቀኝ መስመር ተመላላሽ ተጫዋች ቼልሲ ባለቀ ሰዓት ወደ ስታንፎርድ ብሪጅ ገቢ አድርጎታል። ይህንን ዝውውር በቀዳሚነት እንመለከታለን። ቼልሲ በዚህ ተጫዋች ቦታ ማሉ ጉስቶን ለሌላ ክለብ ለመሸጥ እያሰበ ይገኛል። ማንቸስተር ሲቲም የዚህ ተጫዋች ፈላጊ እንደሆነ እየተነገረ ይገኛል። ይህንንም ዘገባ አያይዤ ማቀርብላችሁ ይሆናል። አዲስ የተሾሙት የሪያል ማድሪዱ አሰልጣኝ ስፔሻል ዋን ጆዜ ሞሪኒዮ ኢንዞ ፈርናንዴስን የማስፈረም ብርቱ ፍላጎት እንዳላቸው ይፋ አድርጓል። መሀል ላይ መጠቀም የምንፈልገው ተጫዋች ኢንዞ ፈርናንዴዝ ነው በማለት ኢንዞ ፈርናንዴዝ ወደ ማድሪድ የሚያደርገው ጉዞ የማይቀር ይመስላል። ይህንንም ጉዳይ የምንመለከት ይሆናል። በቀድሞ የቼልሲ ተጫዋች ፋብሪጋስ እየሰለጠነ የሚገኘው ኮሞ የተባለው ክለብ ቻሎባህን ለመውሰድ እየተንቀሳቀሰ እንደሆነ መረጃዎች እየወጡ ይገኛሉ። ፋብሪጋስ ይህንን ተጫዋች ወደ ኮሞ ለመውሰድ ጥረቶች እያደረገ ይገኛል። የዚህን ዝውውር እንደዚሁ የተመለከተ ዘገባ የማቀርብላችሁ ይሆናል። ሌሎች ቼልሲን የተመለከቱ አጫጭር መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የማርኮ ፓሌስትራ ዝውውርን እንመለከታለን። ቼልሲ በአሰልጣኝ ዣቪ አሎንሶ ስር አዲስ አስደናቂ ተጫዋችን የግሉ አድርጓል። የአትላንታው የቀኝ መስመር ተመላላሽ ተጫዋች የሆነው ማርኮ ፓሌስትራ ቼልሲ በ55 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ማምጣቱን ይፋ አድርጓል። ይህ አስደናቂ ተጫዋች ባለፈው ዓመት የሴሪአው ምርጥ ተከላካይ ተብሎ ተመርጧል። ድሪብል በማድረግ በጣም እጅግ የተዋጣለት ተጫዋች ነው። እንደዚሁም ከመከላከል ይልቅ ማጥቃት ላይ በጣም ጎበዝ የሆነ በሴሪአው እጅግ የተመሰከረለት አስደናቂ ተጫዋች ነው። ቼልሲ 55 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ ገቢ አድርጎታል። ይህ አስደናቂ ተከላካይ ወደ ኢንተር ሚላን ሊያቀና ከጫፍ ደርሶ ነበረ። ኦልሞስት አልቋል። ሜዲካል ብቻ ነው የቀረው የሚሉ ዘገባዎች እየወጡ ነበረ። ቼልሲ እንግዲህ ባለቀ ሰዓት ጣልቃ ገብቶ ከፍተኛ ገንዘብ በማቅረብ ማለትም 55 ሚሊዮን ፓውንድ ያህል ለአትላንታ ለመክፈል በመስማማቱ ልጁን የግሉ አድርጎታል። ቼልሲ ለዚህ ተጫዋች 44.3 ሚሊዮን ፓውንድ አመታዊ ደሞዝ የሚከፍለው ይሆናል። ይህ ተጫዋች እንግዲህ በበርካታ ክለቦች ሲፈለግ ነበር። በመጨረሻም ወደ ኢንተር ሚላን ሊያቀና ከጫፍ ከደረሰበት ላይ ነበር። ቼልሲ ፉትቦል ክለብ ይህንን ተጫዋች የግሉ አደረገው። በተለይ ማሉ ጉስቶ ከቼልሲ ይለቃል መባሉን ተከትሎ ዣቪ አሎንሶ ይህንን ተጫዋች የማስፈረም ፍላጎት በማሳደሩ ምክንያት በዣቪ አሎንሶ ቀጥተኛ ፍላጎት ለቼልሲ ባለቤቶች በመደወል ይህንን ተጫዋች እፈልጋለሁ ብሎ ግልጽ በሆነ ሁኔታ በማሳወቁ የቼልሲ ባለቤቶችም ያለማንገራገር ከፍተኛ ገንዘብ ማለትም 55 ሚሊዮን ፓውንድ ለአትላንታ በማቅረብ አትላንታን በመስማማቱ ልጁን የቼልሲ ሊያደርጉት ችለዋል። ቼልሲ ፉትቦል ክለብ ያለቁ ዝውውሮችን ጣልቃ ገብቶ በመውሰድ ይታወቃል። ከዚህ በፊት ሙድሪክን ባለቀ ሰዓት ከአርሰናል ነጥቆ ወደ ስታንፎርድ ብሪጅ እንዳመጣው ይታወቃል። ሞሰስ ካይሴዶ እንደዚሁ ሊቨርፑል ገባ ሲባል ቼልሲ ባለቀ ሰዓት ልጁን ወደ ስታንፎርድ ብሪጅ እንዳመጣው ይታወቃል። በተመሳሳይ መልኩ እንግዲህ ይህ ማርኮ ፓሌስትራ የተባለውን የቀኝ መስመር ተመላላሽ ተጫዋችን ባለቀ ሰዓት ጣልቃ በመግባት ወደ ስታንፎርድ ብሪጅ አምጥቶታል። ቼልሲም የቀኝ መስመር ተመላላሽ ተጫዋች ላይ ሁነኛ ተጫዋች ያገኘ ይመስላል። ምክንያቱም ቅድም እንዳልኳችሁ ይህ ተጫዋች ባለፈው ዓመት የሴሪአው ምርጥ ተከላካይ ተብሎ የተሸለመ አስደናቂ ተጫዋች ነው። ከዚህ ዝውውር ጋር ተያይዞ እንግዲህ የማሉ ጉስቶንም እንደዚሁ ዘገባ እናገኛለን። በዚህ ቦታ ላይ የቀኝ መስመር ተመላላሽ ተጫዋች የሆነው ማሉ ጉስቶ ከቼልሲ የመውጣቱ ነገር የማይቀር ይመስላል። በተለይ አሁን ላይ ቼልሲ ማርኮ ፓሌስትራን ማስፈረሙን ተከትሎ ማሉ ጉስቶ በቼልሲ ያን ያህል የሚፈለግ ተጫዋች አይሆንም። ስለዚህ በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ማሉ ጉስቶ ይሆናል። ማንቸስተር ሲቲ የልጁ ፈላጊ እንደሆነ እየተገለጸ ይገኛል። በተለይ አሰልጣኝ ኢንዞ ማሬስካ ማንቸስተር ሲቲን የሚረከቡ ከሆነ ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ነው የተገለጸው። ሌሎችም ክለቦች እንደዚሁ የማሉ ጉስቶ ፈላጊ ሆነው ብቅ ብለዋል። ቼልሲ ፉትቦል ክለብ ከዚህ ተጫዋች ከማሉ ጉስቶ ዝውውር ከ60 እስከ 70 ሚሊዮን ፓውንድ ያህል እንደሚፈልግ ነው እየተገለጸ የሚገኘው። ይህን ያህል ከፍተኛ ገንዘብ ግን ማን ሊከፍል ይችላል የሚለው ጉዳይ አጠራጣሪ ነው። ምናልባትም ማንቸስተር ሲቲ ብቻ ነው ለማሉ ጉስቶ ይህን ያህል ገንዘብ ሊከፍል የሚችለው እየተባለ ይገኛል። ምክንያቱ ደግሞ ኢንዞ ማሬስካ የዚህ ተጫዋች ፈላጊ ከሆኑ የማንቸስተር ሲቲ ባለቤቶች
ቤቶች ይህንን ተጫዋች ሊያስፈርሙላቸው ይችላሉ እየተባለ ይገኛል። ያም ሆነ ግን በቼልሲ ቤት ያለው ተፈላጊነት የማሉ ጉስቶ ተፈላጊነት ኦልሞስት አሁን ላይ ወደ ዜሮ እየተጠጋ ነው። ምክንያቱም በቦታው ላይ እነ ሪሲ ጀምስ አለ። አሁን እንደዚሁ ይህንን አስደናቂውን የአትላንታውን ተጫዋች ማርኮ ፓሌስትራን ማስፈረም ችሏል። ስለዚህ ማሉ ጉስቶ በቼልሲ የሚኖረው ቦታ ከዚህ በኋላ ዝቅተኛ ነው። በዚህም መሰረት እንግዲህ ማሉ ጉስቶ ቼልሲን በመልቀቅ ሌላ ክለብ በክረምት የዝውውር መስኮት ይቀላቀላል ተብሎ ይጠበቃል። ወደ ሌላ ዘገባ ስንሸጋገር ኢንዞ ፈርናንዴዝን እናገኛለን። የሪያል ማድሪዱ አዲሱ አሰልጣኝ ጆዜ ሞሪኖ የኢንዞ ፈርናንዴዝ ፈላጊ መሆናቸውን በይፋ አሳውቋል። የመሃል ክፍሌን እንዲቆጣጠር የምፈልገው ኢንዞ ፈርናንዴዝ ነው በማለት በይፋ አሳውቋል። ከዚህ በፊት ሪያል ማድሪድ ልጁን እንደሚፈልግ ይታወቃል። ነገር ግን ይፋዊ ጥያቄ አላቀረበም ነበረ። ኢንዞ ፈርናንዴዝ እንደዚሁ ወደ ማድሪድ የማቅናት ፍላጎት እንዳለው በተደጋጋሚ ሲያሳውቅ ቆይቷል። ነገር ግን በሪያል ማድሪድ ከፍተኛ ኃላፊዎች ዘንድ እስካሁን ምንም የተገለጸ ነገር አልነበረም። ነገር ግን አሁን ላይ ጆዜ ሞሪኖ በይፋ እንዳስታወቁት ከሆነ የመሃል ክፍሌን በኢንዞ ፈርናንዴዝ ላይ መመስረት ፈልጋለሁ ሲሉ ሀሳባቸውን ገልጿል። ይህም ኢንዞ ፈርናንዴዝ ወደ ሪያል ማድሪድ የማቅናቱ ጉዳይ የማይቀር እንደሆነ ነው እየተዘገበ የሚገኘው። ይህን ተከትሎ ቼልሲ ፉትቦል ክለብ 140 ሚሊዮን ፓውንድ ኢንዞ ፈርናንዴዝን የሚያስፈርም የትኛውም ክለብ ይህን ያህል ገንዘብ ሊከፍለኝ ይገባል ሲል እቅጩን አሳውቋል። ሪያል ማድሪድ ገንዘብ የመክፈል ችግር የሌለበት በመሆኑና ጆዜ ሞሪኒዮ የዚህ ተጫዋች ፈላጊ በመሆናቸው ኢንዞ ፈርናንዴዝ በቅርብ ሳምንታት ወደ ሪያል ማድሪድ ሂር ዊጎ ሊባል የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ወደ ሌላኛው ዘገባ ስንሸጋገር ቻሎባህን እናገኛለን። የቼልሲ የመሃል ተከላካይ የሆነው ቻሎባ ኮሞ የተባለው የፋብሪጋዝ ክለብ ፈላጊ ሆኗል። ቼልሲ ለዚህ ተጫዋች ከ30 እስከ 35 ሚሊዮን ፓውንድ ይፈልጋል። ስለዚህ ፋብሪጋዝ ይህን ያህል መጠን ያለውን ገንዘብ ለቼልሲ በመክፈል ቻሎባህን ወደ ኮሞ ለማስመጣት እንቅስቃሴ መጀመሩ ነው የተገለጸ የሚገኘው። በፋብሪጋዝ እየሰለጠነ የሚገኘው ኮሞ አስደናቂ እንቅስቃሴን ከሚያሳዩ ክለቦች በአሁኑ ሰዓት ላይ አንዱ ይሆናል። የተከላካይ ክፍሉን የአማካይ ክፍሉንና የአጥቂ ክፍሉን ፋብሪጋዝ እያጠናከረ ይገኛል። በዚህም መሰረት የተከላካይ ክፍሉን በሚገባ ለማጠናከር በሚል በቼልሲ ቤት በቅርበት የሚያውቀውን ቻሎባህን ለመውሰድ እንቅስቃሴ መጀመሩ ነው እየተገለጸ የሚገኘው። በሌላ ዜና አሁን ላይ በርካታ መገናኛ ብዙሃን እየዘገቡት ካሉ ዜናዎች አንዱ ፋብሪጋዝ ከዚህ በኋላ በቀጥታ ታላላቅ ተጫዋቾችን ወደ ማስመጣት እየገባ እንደሆነ ነው እየገለጹ የሚገኙት። በተለይ ማርኮ ፓሌስትራን ማስፈረሙን ተከትሎ ከዚህ በኋላ ሊሆኑ የሚችሉት አንድ ሁነኛ አማካይ ተጫዋች እንደዚሁም ደግሞ አንድ ሁነኛ አጥቂ ለማስፈረም ከፍተኛ እንቅስቃሴ ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ማርኮ ፓሌስትራ በቀጥታ በዣቪ አሎንሶ ፍላጎት የመጣ ተጫዋች ነው። ከዚህም በኋላ እንግዲህ አስደናቂ የተባሉ አጥቂዎችን ወደ ስታንፎርድ ብሪጅ ለማምጣት እንደማያመነታ ነው የተገለጸው። ከዚህ በኋላ ቢያንስ 3 አስደናቂ ተጫዋቾች ወደ ስታንፎርድ ብሪጅ ይመጣሉ ተብሎ ይጠበቃል። አንድ የመሃል ተጫዋች፣ አንድ የመስመር የፊት መስመር አጥቂ እንደዚሁም የቀኝ መስመር የግራ ተመላላሽ ተጫዋች እንደዚሁ ቼልሲ የማስፈረም ፍላጎት እንዳለው ተገልጿል። በቅርቡም በዣቪ አሎንሶ ፍላጎት 3 ወሳኝ ተጫዋቾች ወደ ስታንፎርድ ብሪጅ ብቅ ይላሉ ተብሎ ይጠበቃል። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ